ኦ ማይ ጋድ ብያቸዋለሁ ኒኮ አብርሽ ሩታን እንደሚመርጥ ብዬ ነበረ። አቤት ማማር ወይ እንዴት እንደምታምሩ የምር ግን አብርሽ ግን ቪዲዮውን ተመልሶ ታየዋለህ። እንደዚህ ከልጅህና ከሚስት ጋር እንዴት አባታችሁ እንደምታምሩ ያቺን ተንከሲስ እንደው መድኃኒዓለም አባቴ ንቅል አድርጎ ይጣልሽ። ሄርሜላ ማለት ነው አንቺ የሆንሽ መጥፎ ሴት ነሽ። የምር ነፍስሽ አይማርም። እሺ እንደዛ አይነት ምርጥ ጥንዶች ላይ የገባሽ እስኪዋቸው ልጅና አባት ሚስት ሲያምሩ የምር እንደው እግዚአብሔር አንድ የምትሆኑበትን ቀን ያቀርብላችሁ። ሲቀጥል አብርሽ እውነቱ የደረስኩበት ቀን እኔ እንጃ ምን እንደማረግ አላቅም። ምን አድርጋችሁ ነው? ምን ራስ ድራማ ሰርተህ ራስ የሰራውን ድራማ ወደ እነሩታ ታዞራለህ እንዴ አብርሽ? እኔ እኮ አብርሽ እኮ በጣም የሚገርመኝ ሰው ነው ጋይስ። ለምን እንደሚገርመኝ ታውቃላችሁ? ራሱ ችግሩን ይፈጥርና ወደ ሰው ያሳብባል። አሁን እያሳበበ ያለው ሄርሜላና ሩታ ላይ ነው። አብርሽ ሁሌ ድራማ በሰራ ቁጥር ሩታን አታስጠላት። እሺ ሲቀጥል ደግሞ ራስህ ሁሉን ነገር ታውቃለህ። ምንም ማስታወስ አልችልም ምናምን ይላል እንዴ። ለሊት ተነስተ ከቡዜ ቤት ተነስተ ሩታ ቤት ስትሄድ እንደው መንገዱንም አታስታውሰውም። እንደው ዝም ብለህ በደን በነፍስ ነው ሄድከው። ኧረ እባክህ ለምንድን ማስታወስ የማትችለው? በደንብ አድርገህ ድብና አድርገህ ታስታውሳለህ እያንዳንዷን ነገር። እችን ነገር ያደረካት ወደ ሩታ ለመመለስ ነው። በቃ አብርሽ ሩታ ጋር መመለስ ፈለገ፣ እችን ድራማ ፈጠረ። ከዛ ደግሞ 500 ሺህ መግባት ፈለግ፣ ራስ ድራማን ፈጠርክ። ከዛ በኋላ አብጀ ነበር አሳብደሽ ነው ሄርሜላ ምናምን ብለህ ወደ ሩታ ልትመለስ ነው። ምክንያቱም ሄርሜላ በቀጥታ ሄርሜላ አልፈልግሽም ብለው ወደ ሩታ ብትመለስ አንደኛ ኦዲየንስን ተፈራለ፣ ኦዲየንሱን ያጣል፣ ብዙ ወዳጆቹን ሊያጣ ይችላል። ሁለተኛ ነገር ደግሞ እሱ ክፉ መባል አይፈልግም፣ ሴት አተራማሽ ምናምን መባል አይፈልግም። በቀጥታ በቃ በጣም ጥሩ ሰው እንደሆነ በቃ ለራሱ የሆነ ትልቅ ቦታ ራሱን አስቀምጦ ማንንም ተመልካች ሳያጣ በሰውም ዘንድ ሳይጠላ ኦዲየንሶቹን እንደያዘ ከሄርሜላ መራቅ ነው የፈለገው። በቃ አብርሽ ባጭሩ ተረዱት። ሩታን ብትሆኝ ተረጋግተሽ ምንም ነገር ከማድረግ ወደ ኋላ ብለሽ ጠብቂ። አብርሽ የሚፈልገው አንቺ ጋር ነው። በፊት ሩታ አልፈልግም ስላለችው ነው ወደ ሄርሜላ ሄዶ ቀለበት ምናምን ሊያስር የቻለው በእልህና በንዴት። አሁን ግን ሄርሜላ ሩታ እንደምትፈልገው ሲገባው ከልጅ ጋር አብረን እንኑር ስትለው እሱ ደግሞ ከዛ በፊት መቼም ሩታ ጋር አልሆንም ብሎ ስለነበረ ያ ነገር ሼም ያዘውና በቀጥታ መመለስ አልፈለገም። እንደዚህ አይነት ድራማ ፈጠረ። ሩታ ጋር ሊመለስ ነው። በቃ ሁኔታውን እንደምታዩት ነው። ሩታን የሚጠቃት ነገር ምናምን ዝም ብሎ ነገር ነው። ምን ሆኜ ነው ምን አርጋችሁ ነው ራስን የመጣ አሉት። አብረሽ መኖር ፈልጋለሁ አልኩኝ ተቀበልኩ። ሐላስ ሩታ ጋር ምንም የተፈጠረ ነገር የለም። ድሮም የልጁ እናት ናት፣ ከዚህ በኋላም የልጁ እናት ናት። ምንም አታረገውም። ሲጀመር እንደማታረገው ግልጽ ነው። እሱም ያውቃል፣ እኛም እናውቃለን። ሲቀጥል አብርሽ ራስህ ድራማ ፈጥረህ እነሱን ለማስጠላት በዚህ ልክ መሄድ የለብህም። ሄርሜላ ተብዬዋ ተንከሲስ ውሽማ የሰው ባል ካልቀሞ ብለሽ ያዙ ይልቀቁኝ እያልሽ የምትንፈራገጭ አለሌና ሸሌ ራስሽን ችለሽ ሌላ ባል ያሽ ሌላ ልጅ የሌለው ሚስት የሌለው ይሄ ህፃን ልጅ ያሳዝንሽም? ልውላ ያሳዝንሽም? አስር እየመጣሽ እኔን እኮ ወዱኝና ፍቅሮኝ ቀለበት አስሮልኝ እያልሽ እዚህ ጋር እየመጣሽ አትነፋረቂብን። በጣም ነው የምትደብሪው፣ በጣም ነው የምታስጠይው። በጭራሽ ከነሩታ ጎን ሁሉ ላይሽ አልፈልግም። አንቺ ከረፎ ክርፍፍ ይቅር በለኝ ጌታዬ ሆይ ተሳዳቢ ያደረኩኝ። የምር በጣም የምታናድደኝ እንዴት ትደብረኛለሽ? ምንዋም አያምረኝ ምንዋም። ይቺ ሄርሜላ የምትባል ሴት እንዴት ትደብረኛለች? የምር ክርፍፍ ነገር ዝም ብላ ጀለፍ ያመድ ፊቷን ለቅለቃ ጭንቅላቷ ላይ ሜካፕ አርጋ በራሷ ኮንፊደንስ የሌላት ሴት ገና ቀለበት አሰረልኝ ብላ ወዱኝና ፍቅሮኝ ቀለበት ያሰረልኝ ሰው ነኝ። ክርፍፎ ቀለበት ጣት እንጂ ልባ ያስረምሽ በልህ ላንቺ አሰረልሽ። ካለስ አብርሽ ከዚህ በላይ አይፈልግሽም። ይኸው ዛሬ እንኳን መጀመሪያ የልጁን እናት ጠርቶ በስነ ስርዓት ነው እያናገራት ያለው። ሁላችሁም ግን ያሰባችሁት አብርሽ ወደ ራሱ ሲመለስ ሩታን ዘወር ብሎ አያያትም፣ አንቅሮ ነው የሚተፋት፣ ይሰድባታል ያላችሁ ሰዎች ነፍስ ይማር። ይሄው በስነ ስርዓት እሷን እየጠየቃ ነው። እንዲሁም አሁን
እሱ በጣም ከባድ ጥርጣሬ ያለበት ሄርሜላ ላይ እንጂ ሩታ ላይ አይደለም። ስለዚህ አብርሽ ሩታ ጋር መመለስ ፈልጎ የፈጠረው ድራማ ነው። አሁን ራሱ ጥያቄ እየጠየቀ ያለው ሆን ብሎ ነው። በቃ አብርሽ እኮ የዩቲዩብን ባህሪ በደንብ ያውቀዋል ጋይስ፣ በደንብ ነው። በቃ ኦዲየንሶችን ሳያጣ ቀጥ ብሎ መሄድ ነው የሚፈልገው እና ምንም ነገር አላስታውስም አላለም። ጀለስ ኧረ መቼሽ አብርሽዬ መቼ የምር በአጠቃላይ ሄርሜላ አትፈለጊም፣ የምር አትፈለጊም። እንደማትፈለጊ እየተነገረች ነው። አሁን አብርሽ ወደ እኔ ይመለሳል። እሱ ሀሳቡ አብርሽ አሁን አብርሽን እንዲህ አረገችው። በቃ ሁሉ ነገር ሄርሜላ ናት ያቀነባበረችው። በቃ አሳበደችውም፣ ያፈዘሰችውም፣ ያደነገዘችውም ሄርሜላ ናት። ምክንያቱም ሩታ እንዲያረገችው ተብሎ ሩታ ስሟ እንዲጠፋ ከዛ በኋላ እንዲለቀው የሚያረገችው ራሷ ናት። ራሷ ወስዳ 1 ሳምንት አስቀምጠው ስትመጣ ተመለሰ። ራሷ ያሰረችውን ነገር ራሷ ፈታችው። በቃ ሩታ ጋር የተወሰነ ቀን እንዲለጠፍ አረገች። ከዛ ደግሞ እንዲለቀው አደረገች። የሆነ ነገር አደረገች ከተባለም ሄርሜላ እንጂ ሩታ አይደለችም። ሲጀምር ማንም ምንም አላረገበትም ብዬ ነው ማሰብ። አብርሽ ራሱ ሄርሜላ ጋር ለመራቅ የፈጠረው ድራማ ነው። ግን ደግሞ እሱ አላስታውስም የሆነ ነገር ተደርጎብኛል ብሏል አይደለ? ግማሽ % እሺ ታሟል ብለን እናስብና ይህን ነገር ካደረገች እንኳን ሄርሜላ ናት የምታረግ። መጀመሪያ ሩታ ጋር እንዲሄድ ያረገች፣ ከዛ ደግሞ እንዲሻለው አረገች። መተት እንደዛ አይደለም። ሩታ ብታረግበት እንደዚህ በቀላሉ አይተውም። ከሷ ጋር እንዲኖር አይደል የምትፈልገው? ቀጥ ብሎ ከሷ ጋር ይቀጥላል እንጂ አሁን ተመልሶ ወደ ራሱ እንደዚህ አይልም። ስለዚህ ሄርሜላ ሩታን ለማስጠላት በዛም በዚህም ደፋ ቀና የምትለው ነገር ነው። ሲቀጥል ኮሜንት ላይ ገብታችሁ አብርሽ አስመሳይ ነህ፣ ሄርሜላን ባይተዋር አድርጓት እኛን ታሽቃባጮች ማለት ነው። ምን አባቷ ሄርሜላ የማን አባቷ ባይተዋር? መቼ የመጣች ናት? አሁን የመጣች ለቃቃሚ፣ አብርሽ ከታወቀ በኋላ የመጣች ክርፈፍ ነገር ለማኝ ማለት ነው። የሰው ባልቀምታ እዛ ምታል አለሌ ሳልፈልግ ተሳዳቢ የምታረጉ ለምንድን ነው? የምር እኔ ሄርሜላን የምትደግፉ ሰዎች ግን ጭንቅላት የላችሁም፣ ጤነኛ አይደላችሁም። ህፃኑ ልጅ ያሳዝ እሺ፣ ሩታ ክፉ ትሆን፣ እሺ ሩታ ክፉ ትሆን፣ ሴት ልጅ ይኖራችኋል፣ ልጅ ያላችሁ እናቶች ትኖራላችሁ። አባት ያለ ልጁ ሲያርግ እንዴት ነው የሚደብረው? እስኪ ልዑልን እዩት። እኔ እኮ ሩታና አብርሽ አንድ ላይ እንዲሆኑ የምፈልገው ከልጃቸው ጋር በጣም ስለሚያምሩ ነው። በቃ ልጃቸውን አብረው እንዲያሳድጉ ስለምፈልግ ነው እኔ አብረው እንዲሆኑ የምፈልገው እንጂ አብርሽ እኮ ለሩታ እኮ ጥሩ ሰው አይደለም። የምር ምንም ጥሩ ሰው እኮ አይደለም። ግን ለልጇ ብላ ነው ሩታ ራሱ እንደዚህ እየለፋች ያለችው። ይስተካከላል በሚል እድሜ ሲመክረው ምናምን ወደ ራሱ ይመለሳል እንጂ አብርሽ እኮ ሩታን እኮ በጣም ነው ያንገላታት፣ በጣም ነው የበድላት። ብዙ ነገር በድሏታል። እሷ የሆነ ነገር አድርገዋለች። አዎ፣ ግን ያረገችው እሷ አንደኛ ሰዎች ገፋፍተዋት ነው። ሁለተኛ ነገር ደግሞ በቀል ልጅነት የሚባል ነገር አለ። ሁለቱም ተሳስተዋል። ስለዚህ እነዚህ ልጆች ካለፈው ስህተታቸው ተመልሰው አሁን ቢታረቁ በጣም ጥሩ የሆነ የትዳር ህይወት እንደሚኖራቸው እርግጠኛ ነኝ። እና ለህፃኑ ልጅ ስትሉ ተው። ሄርሜላ ተብዬዋ ደግሞ ሌላ ያላገባ ያልወለደ ሌላ የሚፈልግሽን የሚወድሽን የሚያፈቅርሽን ፈልጊ እንጂ የሰው ባል ካልቀመው ብለሽ ሙጭጭ አትበይ። ያዙ ይልቀቁኝ አትበይ። በቃ አብርሽ አይፈልግሽም። ሩታ ጋር መመለስ ፈልጓል። ታዩ ይመለስ። በቃ ታዩ ከህይወታቸው ውጭላቸው። የምር 10 እየመጣሽ ቀለበት አትበይብንሽ። ሰለቸን እኮ